አይደክምም? ዝም ብሎ መንከራተት፣ ዝም ብሎ መኖር አይደክም? እየበሉ እየጠጡ ከዛ እንትን ጌታን አይሰለች? እየደመሩ እየቀነሱ እንትን እያሉ የሆነ አይነት ሩቲን፣ የሆነ አይነት ቪሸስ ሰርክል የሆነ የሚሽከረከር አይደክምም? ደግሞ በቤቱት መጥቶ ዳግም ልደት ተገኝቶ እንዳልተሞተለት ሰው በውስጡ አንዳች የእግዚአብሔር ስጦታ ወይም ሊፈጽመው የተገባ አንዳች ዓላማ እንደሌለው ሰው ዝም ብሎ መንከራተት አይጭንቅ? ጌታ እኮ ፈጸምኩት አይደለም ያለው? ዮሐንስ ወንጌል 17:4 የሰጠኝን ምንድነው የሰጠህ ብራዘር? ምንድነው አንተ ውስጥ የተቀመጠው? ምንድነው ዓለም አንቺ ጋር ያለው? ምንድነው እናንተ ውስጥ ያለው? ቤተሰቦቼ 5 ደቂቃ ብቻ። ምንድነው እግዚአብሔር ያኖረው ዓላማ? ምንድነው? ልክ ስታጠናቅቁ ስትሄዱ ፈገግ ብላችሁ እንድትሄዱ እንዲሄድ እኔንም ጨምሮ ይሄን አይደል የሰጠኸኝ የምንለው? የሰው ስንሰራ እንዳናልፍ በምን አቅሜ ነው ትናንትና ነው ያለፍኩት? ቢረዳኝ እንጂ ቢመታልኝ እንጂ ቢያስጥልልኝ እንጂ። እና ምን እያልክ ነው ዳዊት? ትናንት የረዳኝ እግዚአብሔር፣ ትናንት ያገዘኝ እግዚአብሔር፣ ትናንት ያሻገረኝ እግዚአብሔር። ለዚህ በቃ ፍጥን ልጨርስ ካዳሳባይ እንደዚህ አትሉም? አንዳንድ ቀን እኔ ፐርሰናሊ እንደዚህ ይላሉ። አሁን እኔ እያልኩ ነው ከራሴ ውጭ እንግዲህ ማን ልናገር? አንዳንድ ቀን ጭልም ሲል ልብሴ ላይ የሸናውበት ሰፈር የመጣ እግዚአብሔር የሚባል የለም እያልኩኝ አለሁ ብሎ የተዋወቀኝ ቅማል ከልብሴ ላይ ስለቃቀም ያልተጸየፈኝ ጌታ፣ ያኔ መጥቶ የደረሰ ጌታ ዛሬ አሜን ማለት ጀምረ፣ ዛሬ ንስሐ አውቄ፣ ዛሬ መዘመር አውቄ፣ ዛሬ ጾም ጸሎት እዚህ ደርሼ ሊተወኝ፣ ዛሬ ማረኝ ማለት አውቄበት ትናንት ያሻገረ ያሻግረኝ። አይ ብርታት የሚሰጠኝ እንደዛ ነው። ጨለም ለምሲል ብድግድግ የሚያደርገኝ እንደዛ ነው። ነገር ሊያበቃ ሲል ተገፍገፍ የሚያደርገኝ እንደዛ ነው። እንዴት? ትናንት እዝጋ በቃ